አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን ቢዋይዲ ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የ11 ዓመት ሕፃን ተደፍራ መገደሏ ለቀናት የቀጠለ ተቃውሞ አስነስቷል። አንድ ንጹሕ ሰው በደቦ ሲገደል ፖሊስ አንድ ተጠርጣሪን መግደሉም ታውቋል። በስፔን በሰደድ እሳት ምክንያት ቢያንስ 11 ሰዎች ሲሞቱ 19 ሰዎች ደግሞ የደረሱበት አልታወቅም ተብሏል። ቱርክ የኤስ 400 የአየር መከላከያ ሚሳኤል ስርዓቷን ለባህረ ሰላጤው ሀገራት መሸጧ በይፋ ተነግሯል። ግብፅና ኢትዮጵያ ከስምምነት ሳይደርሱ ጉባኤው ስለመጠናቀቁ ታውቋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በመካከለኛው ምስራቅ ያለውን ውጥረት ወደ ከፋ ደረጃ ሊያሸጋግር የሚችል አዲስ መረጃ ወጥቷል። የዕብራይስጡ ታዋቂ የዜና ወኪል ቻናል 11 እንዳወጣው ከሆነ የባህረ ሰላጤው ሀገራት በተለይም ኩዌትና ባህሬን በኢራን ላይ የተቀናጀ ወታደራዊ ጥቃት አድርሰዋል። በኩዌት የሚገኙ የዓይን እማኞች የሚሳኤል ተኩሶችን መመለከታቸውንም አረጋግጠዋል። እስካሁን ድረስ ከኩዌት ከባህሬን አሊያም ከኢራን መንግስት የተሰጠ ምንም አይነት ይፋዊ መግለጫ የለም። ይህ የተባለው ወታደራዊ እርምጃ እውነት መሆኑ ከተረጋገጠ በቀጠናው ያለውን የጦርነት ውጥረት ወደ ከፋ ደረጃ የሚያሸጋግርና በመካከለኛው ምስራቅ አዲስ እና አስፈሪ የጦርነት ግንባር የሚከፍት ይሆናል ተብሎ በብዙዎች ተሰግቷል። በህንድ የ11 ዓመት ህፃን ተደፍራ መገደሏ ለቀናት የቀጠለ ተቃውሞ አስነስቷል። የ11 ዓመት ህፃን ተደፍራ መገደሏን ተከትሎ የህንድ ምዕራብ ባንጋል ግዛት በተቃውሞ እየተናጠም ይገኛል። የህፃኗ አስክሬን ባለፈው እሁድ ኩሬ ውስጥ ተጥሎ ተገኝቷል። ሱስ ጃይፑር በተባለው መንደር ለቀናት በነውጥ የተሞላ ተቃውሞም ተነስቷል። አንድ ሰው በደቦ ሲገደል ፖሊስ አንድ ተጠርጣሪን ገድሏል። 3 ተጠርጣሪዎች ደግሞ በቁጥጥር ስር መዋላቸው ተነግሯል። ህፃኗ ተደፍራ መገደሏ ተጠርጣሪ የተባለው ሰው መገደሉ የፖለቲካ ውዝግብ አስከትሏል። ተቃዋሚዎች ቢጄፒ ፓርቲ ሴቶችን መጠበቅ ተስኖታል ሲሉም ከሷል። ታዳጊዋ እንደወጣች ሳትመለስ ስትቀር ለፖሊስ ጠቆሙ። ወላጆቿና የመንደሩ ነዋሪዎች እንደሚሉት ፖሊስ ጥቆማውን በቁም ነገር አልወሰዱም። በአካባቢው ባለ ሱቅ የደህንነት ካሜራ ላይ ህፃኗ ፕራዴሽ ማንዳል ከሚባል ሰው ጋር ስትጓዝ ከታየች በኋላ ፖሊስ ግለሰቡን ገድሏል። እሁድ ጧት የመንደሩ ሰው ግለሰቡ ቤት ሄዶ መኖሪያውን በእሳት አጋይቷል። ከዚያም ለፖሊስ አሳልፎ ሰጥቶታል። ግለሰቡ የህፃኗ አስክሬን ወዳለበት ቦታ ፖሊሶችን መርቶ እንደወሰደም ተነግሯል። የአስክሬን ምርመራ እንደሚያሳየው ህይወቷ ያለፈው ውሃ ውስጥ በመስጠሟ ነው። ወደ ኩሬው ስትጣል በህይወት ነበረችም ተብሏል። ዘመዷ ፖሊስ ቀድሞ እርምጃ ቢወስድ ትተርፍ ነበር ሲሉም ተናግረዋል። ፖሊስ የቀረበለትን ቅሬታ አሻሽሎም ህፃናት ላይ የሚፈጸም ወሲባዊ ጥቃት ክስ አድርጎታል። መንግስት ጉዳዩን የሚመረምር ልዩ ቡድን ስለማቋቋሙም የቢቢሲ ዘገባ ጠቁሟል። የህፃኗ አስክሬን ከተገኘ በኋላ ነዋሪዎች በቁጣ አደባባይ
ወጥቷል። መንገዶች፣ ሱቆችና ባቡር ጣቢያ ላይ ጉዳትም አድርሷል። በደቦ የተገደለ ወጣት ንጹህ ሆኖ መገኘቱን የአካባቢው ኃላፊ ተናግሯል። አደባባይ የወጡትን ሰዎች ለመቆጣጠር በተደረገው ጥረት ወቅት በርካታ ፖሊሶችም ተገድሏል። ተሽከርካሪዎችም ወድመዋል ነው የተባለው። 3 ተጠርጣሪዎች እንደተለዩና እስካሁን 40 ሰዎች እንደተያዙም ተነግሯል። አካባቢው አሁንም በውጥረት እንደተሞላ እንደሆነም ታውቋል። ሰዎች እንዳይሰበሰቡ እገዳ የተጣለ ሲሆን ፖሊሶችም በስፋት ተሰማርተዋል። በምዕራብ ቤንጋል በቅርቡ ስልጣን የያዘው ቢጂፔ በገጠመው ተቃውሞ ፈተና ውስጥም ገብቷል። በምርጫ ቅስቀሳ ወቅት አካባቢው ለሴቶች ደህንነቱ የተጠበቀ እንደሚሆን ቃል ሲገባም ነበር። ከዚህ ቀደም የነበሩት ፖለቲከኞች የተሸነፉት ሴቶች ላይ በሚደርስ ጥቃት ምክንያት መሆኑን ተንታኞችም ሲገልጹም ነበር። ውጥረቱ በሙስሊሞችና በሂንዶች መካከል የሚፈጠር ክስተት ተደርጎ ሃይማኖታዊ ገጽታም ተሰጥቶታል። የአካባቢው ኃላፊ ውጥረቱን ለማርገብ የተጎጂዎችን ቤተሰቦችን ጎብኝቷል። መንግስታችን እንዲህ ያለ ክስተትን ለማቆም ቁርጠኛ ነው፣ ፖሊስ የሚጠበቅበትን እያደረገ ይገኛልም ብለዋል። ተወዳጅ ልጃቸውን ያጡት ወላጆችን ስላነጋገርኳቸው ደስተኛ ሆኗል በማለት ዋና ኃላፊው ተናግሯል። በፖሊስ የተገደለው ተጠርጣሪ ወደ ኩሬው ተወስዶ እንዴት ድርጊቱን እንደፈጸመ እንዲያሳይ ሲጠየቅ ከፖሊስ መሳሪያ ሊነጥቅ እንደሞከረም ተናግሯል። ፖሊስ ተኩሶበት ከተጎዳ በኋላ ሆስፒታል ቢወሰድም ሕይወቱ አልተረፈም። ስለ ጥፋተኝነቱ ማስረጃ ባይቀርብም እናቱ ልጃቸው መሆኑን በመካድ አስክሬኑን ላለመቀበል ወስኗል። ተቃዋሚ ፖለቲከኞችና የመብት ተሟጋቾች ግድያው ላይ የህጋዊነት ጥያቄም አንስተዋል። በስፔን በሰደድ እሳት ምክንያት ቢያንስ 11 ሰዎች ሲሞቱ 19 ሰዎች ደግሞ የደረሱበት ቦታ አልታወቀም ተባለ። በደቡብ ስፔን አንዳሉሲያ ግዛት በተነሳው ሰደድ እሳት ምክንያት ቢያንስ 11 ሰዎች መሞታቸው ታውቋል። የግዛቱ አስተዳዳሪ እንዳሉት 19 ሰዎች እስካሁን የደረሱበት አልታወቀም። በወደቀ የኤሌክትሪክ መስመር ምክንያት ሰደድ እሳቱ እንደተነሳና በመቶዎች የሚቆጠሩ ሰዎች ስርጭቱን ለመቆጣጠር እየሞከሩ እንደሚገኙም ተገልጿል። በደቡብ አውሮፓ እስከ 40 ዲግሪ ሴንቲግሬድ የሚደርስ የሙቀት ወጀብ መከሰቱ በተለያዩ አካባቢዎች ሰደድ እሳት እያስከተለ እንደሆነ ታውቋል። በፈረንሳይ፣ ፖርቹጋል እና ስፔን የእሳት አደጋ ሰራተኞች አደጋዎችን ለመቆጣጠር እየሞከሩ ሲሆን በሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅሏል። በስፔን በሰደድ እሳት የሞቱ 11 ሰዎች አስክሬን ቤዳር በተባለች አነስተኛ መንደር ውስጥ ተገኝቷል። አብዛኞቹ ሰዎች የውጭ ሀገራት ዜጎች መሆናቸውን የግዛቱ አስተዳዳሪ ተናግሯል። ቱርክ የኤስ-400 የአየር መከላከያ ሚሳኤል ስርዓቷን ለባህረ ሰላጤው ሀገራት መሸጧ ተነገረም። ቱርክ ከሩሲያ የገዛችውን ዘመናዊ የኤስ-400 የአየር መከላከያ ሚሳኤል ስርዓት ለባህረ ሰላጤው ሀገራት መሸጧን የሚጠቁሙ መረጃዎችም ወጥቷል። ከተለያዩ ምንጮች የተገኙ ዘገባዎች እንደሚያመላክቱት ከሆነም የተባበሩት አረብ ኤምሬትስና ኳታር ስምምነቱን በመፈጸም ቀዳሚ ተጠቃሽ ሀገራት ሆኗል። ይህ የጦር መሳሪያ ሽያጭ መረጃ በይፋ ከተረጋገጠም በቀጠናው ያለውን የአየር ላይ መከላከያ ሚዛኑን በእጅጉ የሚቀይር ይሆናልም ተብሏል። የኤስ-400 ሚሳኤል ስርዓት በአሁኑ ወቅት የሩሲያ ቁንጮ የረጅም ርቀት መከላከያ ቴክኖሎጂ በመሆኑ ክስተቱ ከፍተኛ የጂኦፖለቲካዊ ለውጥ ያስከትላል ተብሎ ተሰግቷል። እስካሁን ባለው መረጃ መሰረት የቱርክ መንግስትም ሆነ የተባበሩት አረብ ኤምሬትስና የኳታር ባለስልጣናት ስለተባለው የጦር መሳሪያ ዝውውር የሰጡት ይፋዊ መግለጫ የለም። ይህ በቱርክ የተወሰደው እርምጃ በሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አጋሮቿ በዩናይትድ ስቴትስና በቀጠናው የደህንነት ታዛቢዎች ዘንድ ከፍተኛ ክትትልና ትኩረት እየተደረገበት ሲሆን ተጨማሪ ዝርዝር መረጃዎችም ይፋ ይሆናሉ ተብሎ ይጠበቃል። ግብጽና ኢትዮጵያ ከስምምነት ሳይደርሱ ጉባኤው ተጠናቋል ተባለም። በኢትዮጵያ አዘጋጅነት ለ4 ቀናት በአዲስ አበባ ሲካሄድ የቆየው 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤትና 37ኛው የአስተባባሪ ኮሚቴ አስቸኳይ ልዩ ጉባኤ ዛሬ ያለ ስምምነት ተጠናቋል። ግብጽና ሊቢያን ጨምሮ 13 አባል ሀገራት ያሉት ትስስሩም የመበታተን አደጋ የተጋረጠበት በመሆኑ ነው አስቸኳይ ስብሰባ ማድረግ ያስፈለገው ተብሏል። አባል ሀገራቱን ከመበታተን ለመታደግ የህግ ማዕቀፎችን በማሻሻልና ማጠናከር ማስፈለጉን የኢትዮጵያ የውሃና ኢነርጂ ሚኒስትር ተናግረዋል። በጉባኤው አዲስ የሚመሰረተው የኤሌክትሪክ ኃይል የገበያ ማዕከል ዋና መቀመጫውን ለመወሰን ውይይትም ተደርጓል። በዚሁ አጀንዳ ኢትዮጵያ ከድርጅቱ አባል ሀገራት ብቸኛ የኃይል አቅራቢ እንደመሆኗም ለ4 ቀናት በዘለቀው የትስስሩ የሚኒስትሮች ምክር ቤት ስብሰባም ከፍተኛ ሙግት ማካሄዱ ተገልጿል። በተለይም ከግብጽ ጋር የገበያ ማዕከሉ ኢትዮጵያ መሆን አለባት በሚል
የሚለው ሐሳብ ከፍተኛ ሙግት ስለመነሳቱ ታውቋል። በዚህ ጉዳይ የግብፅ ተወካዮች ማዕከሉ ወደ ካይሮ ካልሆነ በሚል የያዙት አቋም ከኢትዮጵያ ጋር ከመግባባት ሳይደርሱ ጉባኤው ተጠናቋል። ቻይና በድጋሜ ጥቅም ላይ የሚውል ሮኬት ማስወንጨፏ ታወቀም። ቻይና በአገሪቱ ታሪክ ለመጀመሪያ ጊዜ በድጋሜ ጥቅም ላይ መዋል የሚችል ሮኬት ማስወንጨፏን ይፋ አድርጋለች። በአገሪቱ የውሃ ሳይንስ ዘርፍ ትልቅ ስኬት እንደሆነም ተመልክቷል። ዛሬ አርብ ሎንግ ማርች 10 የተባለው ሮኬት ከደቡባዊ ቻይና ሃይናን ተወንጭፎ ወደ ምድር መመለሱ ታውቋል። አሜሪካ በድጋሜ ጥቅም ላይ የሚውሉ ሮኬቶች በማምረት በህዋ ሳይንስ ያላትን ስፍራ ቻይና መገዳደር የምትችልበት መንገድ ነው ተብሏል። ሮኬቶች አንዴ ጥቅም ላይ ከዋሉ በኋላ መልሰው አገልግሎት እንደማይሰጡ ይታመናል። ከምድር ሮኬቶች ሲወነጨፉ ጉዳት ስለሚደርስባቸውና በድጋሜ ጥቅም ላይ ስለማይውሉ የጠፈር መንኮራኩር መላክ ከፍተኛ ወጪን ይጠይቃል። ሮኬቶችን ለማስወንጨፍ የሚያስችለው ክፍል ዳግመኛ ጥቅም ላይ እንዲውል ማስቻል በከፍተኛ መጠን ወጪውን ይቀንሳል። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ